ደስ ሲል ሲጀምር ሁሉ ነገር ለኔ ነው የሚያግዘው። ቆይ ማን ነው ይህንን ነገር ያደረገው? ምናልባት ቴዲ አድርጎት ከኔ ደብቆኝ ይሆን? ማን ያውቃል? ሄሎ ቴዲ፣ እንዴት አመሸህ? አለሁ። እንዴት ነሽ? እኔ የምልህ ቆይ ቤሉልን ያገትከው አንተ ነህ አይደል? ምን እያልሽ ነው? አንተ እንዳደረግከው በጣም እርግጠኛ ነኝ። ከአንተ ውጭ ሌላ ማን አለ? ግን ከኔ መደበቁ ያን ያህል አስፈላጊ አይመስለኝም። ወደ ቀልብሽ ተመለሽ። ምን እየሆንሽ ነው? እኔ አላደረኩትም አልኩሽ እኮ። ቴዲ አትዋሽ። አቦ አጨቅጭቂ። አላደረኩትም አልኩሽ እኮ። ያምሻል እንዴ? አያመኝም፣ ግን አንተ እንዳደረግከው አውቃለሁ። ይኸውልህ ነገሮችን እስካመቻች እንዳትለቀው። ሳስበው እያበድሽ ነው። እንዴት የምትል አይመለከተኝም። ብቻ ጥሩ አደረግ። አይ ቴዲ፣ በምንም አይነት ሁኔታ እንደማታውኝና ፍቅሬ እንደማይወጣልህ በደንብ አውቅ ነበር። ሄለን በጣም እድለኛ ሰው ነሽ። በጣም ነው የሚገርመው። ወይ ቤሉል እንደ ችግረው ሰው ጌጣጌጤን ወሰድክ። ወንድሜ እባክህ ምንም እንዳትሆንብኝ፣ ምንም እንዳያደርጉ አምላኬ እንዳለኝ ወንድሜ እንዳታሳጣኝ እባክህ። ወንድሜ እባክህ ምንም እንዳትሆንብኝ አምላኬ፣ እሱን እንኳን ተውልኝ እባክህ። ምንም እንዳይሆን ጠብቅልኝ እባክህ። እሱን እንኳን ተውልኝ አምላኬ እባክህ እባክህ። የኔ ልጅ ተረጋጊ። ቆይ ምን እንሻል? ማም ለምንድን ነው እዚህ ያለሽው? ወንድሜ እኮ ታግቷል። አሁን ገና ነው የገባሁት። ይኸውልሽ ስፈልገውና ሳስፈልገው ቆይቻለሁ። ለሰዎች በሙሉ ተናግሬያለሁ። እሺ በቃ አሁን ወተን እንፈልገው ማም። እኔ ላብድ ነው እባክሽ። የኔን ወደ ወንድም እኮ ያዙብኝ። ደግሞ ከዛች ከማትረባ ጋር ነው የተያዘው። ይህንን ታውቂያለሽ ማም። ቶሎ ብለሽ ከዚህ ቤት አባሪያት። አይ እንደዛ አይሆንም ኤልሹ ረፊ። ወንድምሽ ምንም አይሆንም። በሰላም እመልሰዋለሁ። ከየትም ብዬ አመጣልሻለሁ። አታስቢ። ግን እንደ አባቢ ቢሞትስ ማም? ባይመለስስ? የሰይጣን ጆሮ ይደፈን። እረፊ ኤልሹ፣ እንደዚህ አትበይ። ይመጣል አልኩሽ እኮ። እሺ ቆይ መች ነው የሚመጣው? ቆይ እነማን ናችሁ? ፈሪ ሁላ ሰውን አግቶ ማሰቃየት ወንድነት ነው ይመስላችሁ? ማነው አባል? አይኔን ግለጠችኋል። ደሙን ሁሉ ነው ያደረጋችኋል። ግለጠኝ! አጠፋለሁ። ታያለህ፣ ከኔ ጋር መነካካት አልነበረብህ። ወንድሜ እንዴት ነህ? ደህና ነኝ። የት ሄደሽ ነው? ቀን ላይ ቤት አልነበርሽም ማለት? ወይ በኩዬ ሳልነግርክ ለካ አልወጣችም ነበር። ተሳስቼ እኮ ነው። አረ እንደዛ ነው። ጥሩ። ምን ሆናችሁ ነውና? ቤሉል እኮ ታገተ። ሰምታል? እንዴት? መቼ?
ዛሬ ነዋ። መቼ ይሆናል ብለህ ነው? ምን አድርጎ ነው ደግሞ እሱ? ይገርማል። አዎ በጣም ነው የሚገርመው። እንዴት ካልጠፋ እሱን ያግቱታል? ሁላችሁም ስሙኝ። አይኔ በማም ስም ይቅርታ። በጭራሽ ማዘን የለብሽ። አንድ እውነት ልንገርሽ፣ በህይወቴ እንዳንቺ ልጆች ስነ ስርዓት ያላቸው ሰዎች አይቻላቅ። እንዳትሳቀቂ። አሁን የት ይሆን ያለው? ምን አድርገውት ይሆን? ምናልባት እሱን የእውነት ቢመርዙትስ? ቆይ ግን ምን አደረገ? ማን ነው እንደዚህ ያደረገ? ሄለንም አትሆንም። ዝም ብዬ ነው እሷን የጠረጠርኩት። ብትሆን ኖሮ እኔንም አብራት ይዘኝ ነበር። ተነስ ከዚህ ቤት ውጭ። እንዴ ኤልሹ ሰሜን አትጥሪ እባክሽ። ሰሚኛለሽ? ትንሽ ከዚህ ቤት ውጭ። ምን ማለትሽ ነው ኤልሹ? ምን መሄጃ አለኝ? ቆይ እኔ ምን አባሽ አቀልሻለሁ? የትም ሂጂ። እኔ ከዚህ ቤት ውጭ እንጂ ይመለከተኛል? እስታይ እባክሽ ኤልሹ ተረጋጊ። ከኔ ጋር እንደዚህ መሆን ምንም አይጠቅምሽም። አይንሽም ማየት አልፈልግም። ቶሎ በይ። እሺ ማሪ፣ ቆይ ምን ይሆንሽ ነው? ማም አሁኑ ከዚህ ቤት አስወጪልኝ። ልታሳብደኝ እኮ ነው። እቃውን ታስወጣልኝ። ኤልሹ ረፊ ያልኩሽ እኮ። ማም ወንድሜ እኮ የታገተው በሷ ምክንያት ነው። እሷና ቤተሰቦቿ እዚህ ቤት ከመጡ ቀን ጀምሮ ችግር አያጣንም። ቆይ ከዚህ በላይ ምን እንሁን? ወይኔ በቃ ረፊ፣ ግርግር አትፍጠሪ። ልጅቷን ታያት። እትዬ እኔ እኮ ምንም አላደረኩም። እሷ ዝም ብላ ነው የምትጠላኝ። ማም አንድ ምርጫ ነው የምሰጥሽ። ምን ማለት ነው? ምን ማለትሽ ነው ኤልሹ? አዎ እሷ ከዚህ በኋላ እዚህ ቤት የምትኖርና የምታድር ከሆነ ዛሬውን ከዚህ ቤት እወጣለሁ። አጎቴ ጌጅ እኖራለሁ። እረፊ ኤልሹ። ቶሎ ምረጭ አልኩሽ ማም። እኔን ወይስ እሷን? አረ ኤልሹ እባክሽ እንደዚህ አታድርጊ። አንቺ ስሜን አትጥሪ። አፍሽን ዝጊ። አሁን ማም ንገሪኝ። እስከ 5 እቆጥራለሁ። ካልተስማማሽ እቄን ይዤ እወጣለሁ። ከተስማማሽ ደግሞ እቃውን ዘጣልኝ። ማሬ ረፊ። 1 2 3 በልድፈቱ ካለ አይኔን ግለጥልኝ። ሶስት 4 5 በጣም ጥሩ። ከዚህ በኋላ ነው ታያ። ኑኑ ነይ አንዴ ወደ ውስጥ ግቢ። እሺ ትይ። አንቺ ልጅ ቆይ ልታሳብጂኝ ነው እንዴ? እኔ ነኝ እንጂ ላብዲ ደረስኩት። አንቺማ ከነሱ ጎነሽ እንዴት ታብጃለሽ? የኔ ልጅ ማሪ እባክሽ ተረጋጊ። እኔንም አታስጨንቂኝ። እነሱ እኮ ምንም ቢሆን ያባትሽ አደራ ናቸው። እንዴት እነሱ ላይ እንደዚህ እናደርጋለን? እኔ እኮ እሷን እንጂ ቤተሰቦቿ ይወጡ አላልኩም። ያው እሷ ከወጣች እነሱ ይወጣሉ ማለት አይደለም። ኤልሹዬ አይወጡም ማለት አይደለም። እሺ ግን በቃ ትንሽ ቀን ብቻ ታገሺ እባክሽ። እርግጠኛ ነሽ በቅርቡ ይወጣሉ? አዎ ማሪ፣ መቼ ዘላለማቸውን ከኛ ጋር አይኖሩም። እሺ እንደዛ ከሆነ ግን በቶሎ አድርጊው። እሺ ኤልሹዬ። አንተ እኔ ላይ እንደዚህ ያደረግ ምን ነው? በጣም የተገረምክ ትመስላለህ። የኔ ነገር ሳላውቀው ትልቅ ነገር አደረግኩ ነው። ሴት ነሽ፣ ቀሚስ ለብሰው ትራመድ ይሻላል። ወንድ ልጅ ፊት ለፊት ነው የሚጋፈጠው። እንዳንተ እንደዚህ በሰው ሰው አሳግቶ አይደለም የሚጋፈጠው። ዝም በል እባክህ። ደጋግሜ አስጠንቅቄ ነበር። በምንም ነገር መምጣት ትችላለህ። በኑኑ ግን እንዳታደርጉ እያልኩ ነበር። በዚህ ሁኔታ መቼም ነው ማልተዋት። አይገርምም? መቼም። አረ እስኪ መጀመሪያ በሰላም መውጣትህን ከዛ መተውና ለመተውህን እናያለን። አዎ አንድ ነገር ብታደርግ የሚሻል። ከዚህ ከወጣው ግን አንተ በሰላም አትኖርም። ፈሪ ነህ። በቃ አውርተህ ጨረስክ ማለት ነው? ቤሉል
እንዲህ እንዳደርግ ያስገደድከኝ አንተ። ምንም ማድረግ ትችላለህ፣ ግን ከዚህ በኋላ አንተን እንኳን ወንድሜ ብዬ ልጠራ ይቅርና እዚህ ምድር ላይ አልፈልግም። ተረጋጋ እባክህ። እንዲህማ ሞተን አታፍጥር። አድርገው እኔ ለምን እንደዛ አደርጋለሁ? አይንህ እያየ የምትወዳት ልጅ ወስጄ እንድታብድ ነው ማድረግ። አይ እሱም ማድረግ ከፈለግ መጀመሪያ እኔን ማጥፋት አለብህ። ጭራሽ 100 እጥፍ እንዳፈቅራት ነው ያደረገኝ። አጠገቡ አትደርስም። አይንህ እያየ ወደ እኔ ትመጣለች። ሁሉም ነገር ቀስ በቀስ ወደ እኔ ይመጣል። ታያለህ። አታስቡ፣ እንደዛ ሊሆን የሚችለው በህልም ብቻ ነው። እህቴ እባክሽ ተይኝ፣ ከዚህ ውጭልኝ። እባክሽ አታልቅሺ። ለእነሱ አንድም እንባ አታፍሽላቸው። ግን እኮ ያሉኝ ነገር በጣም ያስለቅሳል። አንድ በአንድ ሰምቻታለሁ። ተያት፣ ያቺን አይጥ እበቀላታለሁ። ኑኑዬ እባክሽ አይክፋሽ እህቴ። እኔ እኮ ምንም ያጠራቀምኩት ገንዘብ ስለሌለኝ ነው እንጂ ከዚህ ቤት እንወጣ ነበር፣ ግን ምንም የለኝም። እንደዚህ አትበይ እህቴ። አንቺ ከየትም እንደማታመጪ እናውቃለን። ስለዚህ ከአንቺ ምንም ነገር አንጠብቅም። ቢሆንም ግን ሁሉም ነገር በቅርቡ ይስተካከላል። ደግሞ ታያለሽ፣ ቀና ብላ እንዳታይሽ አረጋታለሁ። እኔ ነኝ ልቧን የማውቀው። እሷን ብሎ ደግሞ አባራሪ። ከመቼ ወዲህ እንደዚህ እንደሆነች አላውቅም። ጥሩ ልጅ ነበረች እኮ። ታያት፣ በእሷም አልፈርድም። ያው ወንድሟ አይደለ የጠፋው፣ ለዛ ይሆናል የተናደደችው። የእሷን ነገር ለእኔ ታየው፣ ሄለንን ግን ተጠቅቂያት እሺ። ከዛ ሁሉም ነገር ቀስ በቀስ ይስተካከላል። እሺ እህቴ፣ በቃ እኔ አለሁልሽ እሺ። ምንም ነገር ሲፈጠር ለእኔ ንገሪኝ። በቃ ደህና ደሪ። እኔ ቶሎ ልጃች ሴጣን ሳመጣብኝ። እሺ በቃ ወይኔ ቤሉል በሆነ መቼም ከሱ ውጭ ይሄንን ቁጥር ማንም አያውቀውም። ሄሎ፣ እንቅልፍ አልወሰደሽም? በጣም ጥሩ። ማን ልበል? አዶኒ ነኝ። ቆይ ስልኬ እንዴት አወቀው? ከኔ የሚደበቅ ነገር ያለ ይመስልሻል? አዶኒ ቤሉል ታግቷል እኮ ሰምታል? አዎ እኔ ነኝ ያገትኩት። ስሚ፣ ለአንድ ሰው ተንፈስ ብትይ እውነቴን ነው የምልሽ፣ አራራለትም። ከነ መፈጠሩ አታገኘውም። ስለዚህ ለማንም ምንም እንዳትይ። የሆነ ቴክስት እልክልሻለሁ። ከተስማማሽ ነገ ባልኩሽ ሰዓት እንገናኝ። ሄሎ አጎቴ። ኤልፍዬ እንዴት ነሽ? ደህና ነኝ አጎቴ። አጎቴ ወንድሜን እኮ ወሰዱት። ወንድሜን አገቱብኝ። አውቃለሁ ኤልፍዬ፣ እኔም እስካሁን እየፈለኩት ነው። ግን አታስቢ፣ ይገኛል። እሺ አንቺ ምንም አትጨነቂ። ለምን አልጨነቅ አጎቴ? አንተ ያለኝ ወንድሜ እኮ ነው። እኔ ከየትም ብዬ አመጣዋለሁ። አጎቴ አይሞትብኝም አይደል? ቆይ ቢገሉትስ? እኔ ምንድን ነው የማደርገው? ምንም አይሆንም ማሪ፣ ተረጋጊ። በቃ እኔ የማደርገው ነገር ስላለ መልሼ እደውልልሻለሁ። እሺ በቃ
አዎ እህቴ እንችላለን። ቤሉል ካንቺ ጋር ሆኖ እንደታገተ እየሰማሁ ነበር። እውነት ነው? አዎ እህቴ። ቆየት ነበራችሁ? እንዴት ነው የታገተው? እኔን ወደ ሐኪም ቤት ወስዶኝ እየተመለስን ነበር። እንዴ ነው አሞሽ ነበር እንዴ? አይ አላመመኝም፣ ግን መታየት ነበረብኝ። ኑኑ ምንም ነገርሽ አላማረኝም። ቆይ ከቤሉል ጋር የተፈጠረ ነገር ነበር እንዴ? እንዴ ኧረ እህቴ በጭራሽ። እንዴት እንደዚህ ትይኛለሽ? እና ምን ልበል? አላመመኝም ግን መታየት አለብኝ አልሽኝ። ምን መሰለሽ እህቴ፣ አሁን ሁሉም ነገር ስላለፈ ልንገርሽ። ምንድን ነው ንገሪኝ። እኔን ተመርዛለች ተብዬ HIV እንደያዘኝ ተነግሮኝ ነበር። ምን ማለት ነው? ማነው እንደዚህ ያለሽ? የታገትኩ ሰዓት እንደተመረዝኩ ነበር የማውቀው፣ ግን ደግሞ አልተመረዝኩም። ዝም ብለው የተጫወቱብኝ ነበር። እንዴት እንዴ? መች ነው እንደዚህ የተባልሽው? ታዲያ እንዴት እስካሁን አልነገርሽኝም? እንዳትጨነቁ ብዬ ነው እህቴ። ግን ደግሞ ትላንት ቤሉል ሐኪም ቤት ወስዶኝ ጤነኛ እንደሆንኩኝ ተናግሮኛል። በሱም በጣም ተናዶ ነበር። ግን ደግሞ መንገድ ላይ የተራመድን የሆነ ሰው መጥቶ አገተው። ኑኑ ቆይ ይሄ ሁሉ ነገር ሲሆን እሺ ያንቺን ነገር እንመለስበታለን። እሺ እንዴት ነው ቤሉልን የያዙት? እንዴት ነበር? እየተራመድን ያለ የሆነ መኪና መጣ። ከዛ ይዘውት ሄዱ። እኔን ገፍትራኝ መሬት ላይ ጣሉኝ። ሰው ራሱ እያየ ምንም አላለም። ስትወጡ ያያችሁ ሰው ነበር? አዎ ሁሉም ተሰብስበው እንዳትወጡ እያሉ ነበር የወጣነው። ማን ነው? ለምን እንዳትወጡ ተፈለገ? ይኸውልሽ ከመጀመሪያው ስላልነገርሽኝ እኔ ምንም አልገባኝም። እትዬ ናት አትወጡም ያለችው። አሁን ገባኝ። በቃ ሁሉም ሰው ላይ ተንኮል እየሰራሽ ነበር ማለት ነው። ከዛ ተነቃብሽ። ስለዚህ ቤሉልን ያሳገትሽው አንቺ ነሽ ማለት ነው። አንቺ እባብ። ምኑን የገባሽ? አይ ምንም እህቴ። እኔ ግን ይሄን ነገር አዶኒ ያደረገው ይመስለኛል። እንዴት? ለምን እሱን አልሽ? ምክንያቱም ከሱ ጋር ሰላም አይደሉም። አይ አዶና ይሄን አያደርግም። ግን እህቴ እባክሽን አንቺ ራስሽን ጠብቂ። እሺ እጠብቃለሁ። በቃ አሁን መሄድ አለብኝ። በኋላ በደንብ እናወራለን። እሺ ኤልሹ እንዴት ነሽ? ደህና ነኝ። ቁጭ በይ፣ መነጋገር አለብን። ስለምንድን ነው የምናወራው? ኤልሹ አንድ ነገር እውነቱን እንድትነግሪኝ እፈልጋለሁ። ማታ ስለተፈጠረው ነገር ኑኑ ነግራኛለች። በጣም እንደምትጠያት አውቃለሁ። ጌጡን ኑኑ ቦርሳ ውስጥ የከተትሽው አንቺ ነሽ አይደል? ምን? አሁን ገባኝ። እሷ ሰርቃ ሲታወቅባት ነው ወንድሜ የምታሰበው? በትዕግስት እየጠየቁሽ ነው፣ መልሽልኝ። መሲ ስርዓት ያዥ። ለትሽ አትከላከይላት። እከላከላለሁ። ለምን አልከላከልም? ይሄን ነገር ያደረግሽው አንቺ ነሽ ወይ እያልኩሽ ነው። እቺ ማትረባ አሁን እጅ ጉዳን ዘረግፍላታለሁ። ኤልሹ ረፊ፣ እንኳን ነገርሽኝ። ለምን አርፋለሁ? እጭ አሁንስ አበዛሽው። ስለ ስርዓትሽን ያዥ እሺ። አለበለዚያ ግን አለበለዚያ ምን? አሊያ እኔም ጉድሽን እዘረግፈዋለሁ። ኧረ እባክሽ የምን ጉድ ደግሞ? ምን ልትይኝ ነው? እኔን ገፍትረሽ ጥለሽኝ እንደነበር ምን ሳላስታውስ እስከ ዘላለም የሚቀር መስሎሽ ነበር? ሆን ብዬ ነው ዝም ያልኩት፣ ሆን ብለሽ ስላላደረግሽው። አንቺ ግን ከአንቺም ሰው ታሰቃያለሽ። ምን አይነት ልጅ ነሽ? ቆይ ድፍረትሽ። መሲ ተረጋጊ። ጌጡን ግን አልደበኩትም። አይ ምንም ብትይ አላምንሽም ኤልሹ። በጣም ታሳፍሪ ልጅ ነሽ መሲ። እሺ ይቅርታ። እመኚ፣ አንቺ ነሽ ያደረግሽው። እኔን ያደረግሽኝ ነገር ለሁሉም ሰው ከመናገሬ በፊት ይሄ ነገር እመኚልኝ። አሁን እኔ ነኝ ያደረግኩት። አውቄ ነበር እንደዚህ እንደምታደርጊ መሲ። ይቅርታ ግን አንቺ በጣም ነው የምታናደኝ። ለማንኛውም ያልሹን በሙሉ ቀድቼሻለሁ ኤልሹ። ከዚህ በኋላ እህቴን ቀና ብለሽ ብታያት ጉድሽን ለሁሉም ሰው ነው መዘረግፍልሽ። አፍሽን ዝጊ። ሁለተኛ ቀና ብለሽ እንዳታያት እሺ? ኤልሹ ኤልሹ፣ ቶሎ ብለሽ ነው እጠብቅሻለሁ።
ክፉ እረፊ፣ አትጨማለቂ። አንተ ካዲ እንዴት ወንድም ላይ እንደዚህ ታደርጋለህ? ባክሽ ወንድሜ አይደለም። ወንድሜ የሚሆንማ መወዳት ሴት ልጅ አጠገብ አይደርስም ነበር። ቆይ ማን ነው እኔን ያንተ ያደረገኝ? ትንሽ አታፍርም እንዴ? ለምን አፍራለሁ? ደጋግሜ እነግርሻለሁ፣ አንቺ የኔ ነሽ። የኔ ካልሆንሽ ግን በጣም ነው የምጠላሽ፣ በጣም ነው የምታስጠላኝ። አንቺ ቲም፣ እኔ ግን እወድሻለሁ። እኔ እኮ ስርዓት ያለ ልጅ ትመስለኝ ነበር፣ ግን ደግሞ በጣም ተሳስቻለሁ። በጣም ባለጌ ነህ። እሺ አፍሽን ዝጊ አንቺ ልጅ፣ አለፍልሽ። ለምን እንደመጣሽ የረሳሽው መሰለ። እሺ አሁን ምንም ነገር ሳይፈጠር ልጁን ልቀቀው። ቆይ እኔን የሚያገትከኝ አንተ ነበርክ እንዴ? ዝም በይሽኝ እርግ። አንቺ ላይ እንዴት እንደዚህ ያደርጋለሁ? አታስመስል። አንተ ነበርክ አይደል? እንዳግትሽ ትፈልጊያለሽ? እሺ አሁን በሰላም ልቀቀው፣ ምንም ነገር እንዳታደርገው። እስከ ነገ ጠዋት ያልኩሽን አስበሽ ንገሪ። ካልሆነ ግን እስከ መፈጠራችሁ እንዲረሳችሁ ነው ማድረገው። አንተ ሰይጣን አፈር ብላ። እሺ አንተ ክፉ ነህ። በቃ እዛው ጠብቀኝ፣ እመጣለሁ አልኩህ እንዴ። እሺ አሁን መጣሁ። ወይኔ ይቅርታ፣ እንደ ያዝኩሽ እኮ ረስቼው ነው የለቀኩሽ። ምን ሆነሽ ነው እንደዚህ የምታለቅሽው? የተፈጠረ ችግር አለ ወይስ ደግሞ መሬት ላይ ስለጣልኩሽ ነው? ንገሪኛ። አታወሪኝም? አመመሽ እንዴ? ንገሪኛ። አታወሪኝም? እሺ ነይ በቃ ወደዛ ተደገፊ፣ ላንሳሽ። ልቀቀኝ፣ እዚሁ ነው የምሆነው። ማለት መንገድ ላይ? አዎ። እንዴ ለምን መንገድ ላይ ትሆኛለሽ? ቢያንስ ወደ ዳር አትሆኝም? መኪናም እኮ ይመጣል። ይምጣ፣ ይግጨኝ። የሆነ ነገር እኮ ደርሶብሽ ሊሆን ይችላል፣ ግን ደግሞ እነዚህ ጠፊ ናቸው፣ ጊዜያዊ ስሜቶች ናቸው። ስለዚህ ራስሽን አረጋጊ። ነይ ተነሽ። ታወኛ፣ ልነሳም። አይ እንደዚህ ከሆነማ ትችሽ አልሄድም። እንደውም መኪና ይምጣና አብረው ይግጨን። እሱን የምትፈልጊው እንዴ? ምን እየሆንክ ነው? ምንም አልሆንኩም። አንቺ ካልተነሳሽ በፍጹም አልነሳም። እንደውም ትራስ ነገር እኮ ቢኖር እዚሁ ተኛ ነበር። አንተ ያማል እንዴ? ያመኛል እንዴ? አንቺ እስከ ዛሬ አስቤው አላውቅም። ለምን ወስደሽ አታስመረምሪኝም? ኡፍ፣ የራስህ ጉዳይ። እሺ ረፍጆ፣ ምን እየሆንክ ነው? ለምንድን ነው አብረህ መሬት ላይ የተቀመጥከው? ያማል እንዴ? ቆይ ተነስ፣ አርፈህ ወደምትሄድበት ሂድ። እንዴ ለምንድን ነው እንደዚህ የምታይኝ? እኔ? አረ በፍጹም አላየሁሽም። እያየኝ እኮ ነው። ውይ እንዴ የሆነ ነገር እኮ አይንሽ ውስጥ ገብቶ እሱን እያየሁት። የኔን ውስጥ? አው እንደውም ቆይ እፍ ብዬ ላውጣልሽ። ቆይ ግን እኮ አልቆረቆረኝም። አረ እንደውም ትልቅ ነው። ቆይ ይሄንንማ ማውጣት አለብኝ። ቆይ እፍ ልበልሽ። እየቀለድክብኝ ነው እንዴ? በሽተኛ። ግን ደግሞ በዛም ሆነ በዚህ እንድትነሻ አርግሻል። ስሚ የኔ ልጅ አስጠብቅሽኝ እኮ። እንዴት ነሽ? ማም፣ እኔ ምንም ደህና አይደለሁም። ቆይ ለምን ወንድሜ መመለስ አልቻልሽው? እኔ እንቅልፍም ቢሆን እየወሰደኝ አይደለም። የኔ ልጅ እኔ እኮ ለሰዎች ሁሉ ተናግሬ እያስፈለግኩት ነው። ይልቅ አሁን የፈለግኩሽ ለሌላ ነገር ነው። ለምንድን ነው የፈለግሽኝ? ለአዶኒ እንደውልሽለት ነበር እና የት እንደሆነ ነግሮሻል? አይ አላወራንም፣ ምንም አላለኝም። ቆይ እዚህ ማደሩን ትቷል እንዴ? ማታም አላየሁትም። እኔ ተናድጄ ስለነበር ምንም ልብ አላልኩትም።
ለነገሩ አዱ ከቤት ስለማይወጣ ነው እንጂ ክፍሉ ነው የሚሆነው። ስሚ፣ አንድ ነገር አድርጊልኝ። ምን ላድርግልሽ? ከአዶኒ ጋር ሆነሽ ቤታቸው ትሄጃለሽ። ከዛ የሆነ ፋይል አለ፣ በፎቶ ልክልሻለሁ። እሱን ፈልገሽ ታምጭልኛለሽ። እንዴ ለምን ሄዳለሁ? በዛ ላይ ወንድሜ ሳይገኝ ወይ ደግሞ እሱ ራሱ እንዳይመጣልሽ ጠይቂው። እንዴ ልሽዬ፣ እሱማ ማወቅ የለበትም። ለምንድን ነው ማወቅ የሌለበት? ማም ችግር አለ እንዴ? እንዴ የምን ችግር? አረ ችግር የለም። ታዲያ እሱ ራሱ መጠየቅ አይሻልም? እኔን ሂጂ ከምትይ። እሱን ካመጣሽ በኋላ እነግርሻለሁ የኔ ልጅ። ብቻ አንቺ እንዴትም ብለሽ የጠየቅኩሽ ነገር አድርጊልኝ። እሺ በቃ አሁን ወንድምሽን ለመፈለግ ልወጣ ነው። አንቺ አትጨነቂ እሺ? እንዴትም ብዬ አገኝልሻለሁ። እውነት ማም፣ ቶሎ ብለሽ አምጪልኝ። እኔ እኮ ለሱ ማንም የለኝም። አይሞትብኝም አይደል? በጭራሽ ምንም አይሆንም። እሺ አታስቢ። በአሁኑ ግን እሱ አንድ ነገር ከሆነ እኔን አታገኝም። የእውነት እሞታለሁ። ኤሹ ረፊ፣ እንዴ ምን መሆንሽ ነው? በቃ አመጣለሁ አልኩሽ አይደል? ዛሬ እንዴትም ብዬ እሱን ሳልይዘው አልመጣም። የተከፈለውን ቢሆን ተከፍሎ ይዤው እመጣለሁ። ከምርሽ ነው ማም? አዎ። አንቺ ግን ረፊ፣ ሁለተኛ እንደዚህ አይነት ነገር እንዳትናገሪ እሺ? ቤሉል፣ አሁን ሳልፈልግ ላመጣ ነው። እጭ ምን አይነት ጣጣ ነው? ምን ነው ሄደሽ ቆየሽ? ማን ፈልጋኝ ነበር፣ ለዛ ነው። ጥሩ። ከዚህ በላይ ችግር እንደማትፈጥሪ ተስፋ አለኝ። የነገርኩሽን ነገር መቼም እንዳትረሹ። ቆይ ወንድሜ ጠፍቶ የለ? ለምን ታስጨንቂኛለሽ? አላሳዝንሽም? እሱን ታዩ። ወንድምሽን ከዚህ ውስጥ አውጪ፣ መጠቀሚያ አታድርጊው። እሺ ቆይ አሁን ለሰው መናገር አለብኝ ወይስ ምን ላደርግ ነው? እንዴት ነው ቤሉልን ነፃ ማውጣው? እንዴት ነው አሁን ሀዘኑ ለቅቅ አለልሽ? የምትፈልጊው ነገር ካለ ንገሪኝ። ዝም ማለት ትችላለህ? ዝም? እሺ በይ አሁን ንገሪኝ። አንተ ያማል እንዴ? በቃ ዝም በል። ወዴት ልትሄጂ ነው? ወደ ውስጥ ልገባ ነው። በዛው ሜልሹን እጠራልሃለሁ። ትንሽ አቆይ። ጆ ተረጋጋ። ምንድን ነው በአንድ ቀን እንደዚህ መሆን? ምን ስል ነው ወደዚህ ቤት የመጣሁት? በቃ ተረጋጋችሁ።